የሰባተኛው ጠቅላላ ምርጫ በሰላም መጠናቀቁን ተከትሎ የሀገሪቱ ትኩረት ወደ ድህረ ምርጫ የቤት ስራዎችና የልማት ግቦች ተሻግሯል። የታሪካዊቷ ጎንደር ከተማ ነዋሪዎች ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ መንግስት ምስረታው የጸና እንዲሆን ምኞታቸውን ገልጸው ነዋሪዎቹ በምርጫ አሸናፊ የሚሆነው ፓርቲ የከተማዋን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትን ማከናወን ይጠበቅበታል ነው ያሉት። ኢትዮጵያ እንደመመረጧ ደግሞ በኩል ሰባተኛው ሀገራዊ ምርጫ እኔ በነቂስ በሌሊት 12 ሰዓት ላይ ወጥቼ የራሴን ድምጽ መርጫለሁ። እንደ ቀጣይ ደግሞ መንግስት የተመረጠው መንግስት የሚሰራቸው ስራዎች አሉትኝ። አንደኛ ህዝባችን ሰላም ይፈልጋል። ኮሪደር ልማቱ በደንብ እንዲጠናከር ይፈልጋል። በዚህ አኳያ ላይ ምን አለ የተመረጠው መንግስት መስከረም በኋላ የሚመጣው መንግስት ይሄንን ወይም ያለው መንግስት ይሄንን ተልዕኮ መያዝ አለበት። የህዝቡን የልማትና የመልካም አስተዳደር ጥያቄዎች በአግባቡ ለመመለስ ቀደም ሲል የተጀመሩ የኢኮኖሚና የመሰረተ ልማት ግንባታዎችን ማጠናከርና የተገኙትን አበይት እድገቶች በላቀ የቁርጠኝነት መንፈስ ማጽናት አሁን ላይ የምንገኝበት የጋራ ሀገራዊ ግዴታ ሆኗል። በዚህም ህዝቡ በነቂስ በመውጣት የሰጠው ድምፅ አደራና የቤት ስራ ጭምር መሆኑ ይነሳል። ህዝቡ ካርዱን አውጥቶ መስጠት ማለት ቀብድ እየከፈለ ይመስለኛል። አሁን ቀብድ እየሰጠ ነው። ቀብድ ደግሞ አይበላም። የጎንደር ከተማ ህዝብ ብዙ ጥያቄ ያሉበት፣ የልማት ጥያቄ ያለበት፣ የሰላም ጥያቄ ያለበት፣ የኑሮ ውድነቱን እነዚህ ላይ መስራት አለበት። አሁን የተጀመሩ ብዙ ፕሮጀክቶች አሉ። ለምሳሌ መገጭ ግድብ አለ ተሎ አልቆ የጎንደር የውሃ ችግር መፈታት አለበት። የተጀመሩ ጥሩ ጅማሬዎች ናቸው። ኮሪደር ልማት አሁን ጥሩ ላይ ነገር ነው ያለው፣ መቀጠል አለበት። ቤተ መንግስቱን እድሳት ሙሉ በሙሉ አልቋል ባንልም የተወሰኑ ነገሮች እሱም መቀጠል አለበት። ጥሩ ስራዎች ጅማሬዎች አሉ። ኢንዱስትሪ ፓርክ የተጀመራለ እዚህ ማክሰኝት አካባቢ ለ57000 የስራ ዕድል ይፈጥራል ተብሎ የታሰበ ነው። እሱ መቀጠል አለበት። የሰባተኛው ጠቅላላ ምርጫ ማሳረጊያ ለሀገራችን አዲስ የፖለቲካ ምዕራፍና ለቀጣይ 5 ዓመታት የልማት ጉዞ መሰረት የሚጥል ድንበር ነው። የጎንደር ከተማ ኗሪ መሻቱና ፍላጎቱ የወጣቱን የስራ ዕድል ተጠቃሚነት የሚያረጋግጥ መንግስት እንዲመሰረት ነው። ለሚመሰረተው መንግስት ሀገራችን የተጀመረውን ልማት የሚያስጨርስ ሀገራችን ለምለም ናት ዙሪያዋን ብያለሁ። ሀገራችን ለማልማት ህዳሴው እንዳበቃው ትላልቅ ፕሮጀክቶች መከፈት አለባቸው። አሁን የሚመራው መንግስት ትላልቅ ፕሮጀክት ከፍቶ ሀገሪቱን እንዲያለማት ነው። ሀገራችን ከውጭ ሀገር ትበልጣለች። ለምለም ናት ሀገራችንና ያው ሀገራችን ትላልቅ ፕሮጀክቶች ተከፍተው ወጣቱ እንዲሰራ ተሰማርቶ አገሪቱ ነገም የሚቀበላት ወጣቱ ነው አይደል? አገሩን የሚቀበል ወጣቱ ነው፣ የተማረው ህብረተሰብ ወጣቱ ስለሆነ ያው ትላልቅ ፕሮጀክት ነው የምንፈልግ። በምርጫ አሸናፊ የሚሆነው ፓርቲ የከተማዋን ሁለንተናዊ ተጠቃሚነትና በጎንደር ከተማ የታየውን አንጻራዊ ሰላም ወደ ዘላቂ የሰላም አስተማማኝነት እንዲያሻግር ይጠበቅበታል ነው ያሉት። በተለይ ሰላም ላይ፣ ኑሮ ውድነት ላይ መንግስት የሚቀጥለው መንግስት መስከረም ላይ የሚረከበው መንግስት ያው ውጤቱን የሚገልጽ ምርጫ ቦርድ ስለሆነ ምርጫ የሚገልጸውን ውጤት ተቀብሎ የሚቀጥለው መንግስት ረክቦ ይሄን ልማቱን መመለስ አለበት፣ ጥያቄዎች መመለስ አለበት። የህዝቡን ውክልና ይዞ የሚመሰረተው መንግስት የኢኮኖሚ ፈተናዎችን በመቅረፍ የሀገሪቱን የተጀመሩ የልማት ከፍታዎች ወደ ላቀ ደረጃ የማሻገር የታሪክ አደራ ተጥሎበታል። ጎንደር ከተማችን ደግሞ ታሪካዊ ሀገር እንደመሆኗ መጠን አዋራዎቿ ሊራገፉላት ይገባል። አሁንም እየተራገፉ ነው ያለው። ጥሩ መስከረም ላይ የሚመጣው ደግሞ በደንብ አዋራዎቿን አራግፎ የቱሪስት መስህብ መሆን አለባት። አንደኛው። ሁለተኛው ደግሞ ወጣቱን ወደ ስራ ክህሎት መግባት አለባቸው። አቧራዎች ተራግፈዋል። ጠንካራ ስራ ተሰርቷል። 18 ብንሄድ በማታ ወክ ሲያረግ ሰውን ትመለከተዋለህ። አልነበረም። እነዚህ ልማቶች አሁን መቀጠል አለባቸው። ህዝቡ ይፈልጋል እነዚህ ልማቶች እና ማስቀጠል አለብን። የህዝቡን የልማት ጥያቄዎች ለመመለስ የሚመሰረተው አዲሱ መንግስት ትልቅ አገራዊ አደራ ይጠበቅበታል የጎንደር ከተማ ነዋሪዎች መልእክት ነው።